ሰላም ለኪ ምልዕተ ጸጋ ምልዕተ ክብር ወብል እንበለ ንትጋ አምላከ ሰማያዊ ዘወለድኪ በሥጋ። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ክርስቶስ መጽአ ወሐመ ወበሕማማቲሁ ቤዘወነ ብላ ቤተ ክርስቲያን ሰኞ ላይ የጀመረችው ሰሞነ ሕማማት ማክሰኞም ቀጥላለች። አንድ ቀን በሌሊት ድንገት የተሰማው ድምፅ በማውሳት ድህዎ ዘወንጀል አፍላግ ሰላም ለኪ። እነሆ ቅዱስ መጽሐፍ ሙሽራው በመጣ ጊዜ 10 ደናግል መቅረዛቸውን ይዘው ተነሱ። ነገር ግን 5ቱ ዘይታቸው ሞልተው ከሙሽራው ጋር ወደ ሰርጉ ሲገቡ 5ቱ ግን ቀሩ ያለውን በማስታወስ ማክሰኞ የጥያቄና መልስ የንስሐና የመዘጋጀት ቀን ተብላ ተሰይማለች። ሙዳየ ኅብረት ብረነ ጽዱል ምዕራበ ተድላኪ በብሔር ጥሉል መልክዓ ገጽኪ ባህርያን ስኡል። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ወራቱ የመጨረሻውን ትምህርት ያስተማረበት ቀን ተብላም ትነገራለች። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ብሎ የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ይጀምርና የምዕራፉ መጨረሻ ደግሞ እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ብሎ ይደመድማል። 10ሩ ደናግል ሁሉም መብራት ነበራቸው። ሁሉም ሙሽራ ይጠብቁ ነበር። ነገር ግን 5ቱ ጥበበኞች፣ 5ቱ ሰነፎች። ነገር ግን 5ቱ ጥበበኞች፣ 5ቱ ሰነፎች ሆነው ነበሩ። 10ሩ ደናግል ሁሉም መብራት ነበራቸው። ሁሉም ሙሽራ ይጠብቁ ነበር። ነገር ግን 5ቱ ጥበበኞች፣ 5ቱ ሰነፎች ነበሩ። ማቴዎስ ምዕራፍ 25 ቁጥር 4 ላይ አበክሮ እንደሚናገረው ጥበበኞቹ ዘይት ሞሉ። ዘይት ማለት ደግሞ እምነት፣ ትዕግስት፣ ሥራ በፍቅር ንጹሕ ልብ ማለት እንደሆነም በአንድምታው ይነገራል። ሰነፎቹስ መብራት ነበራቸው፣ ዘይት ግን አልነበራቸውም። ውጫዊ እምነት አላቸው፣ ውስጣቸው ስነ ምግባር፣ ቸርነት፣ ፍቅር አልቦ የሆኑ ናቸው ይለናል። አንድ የቅዱሳን አባቶች አባባል አለ። መብራት ያለ ዘይት የማያበራ ነው። አንድ ሰው ደግሞ በስም ክርስቲያን በልቡ ግን ባዶ ከሆነ በሁለተኛው ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ መልክ አለ ኃይል ግን የለም እንዳለው ነው ይላሉ። ያ ማለት ደግሞ ጾም ብቻ አይበቃም፣ ጸሎት ብቻ አይበቃም። ልብ ካልተለወጠ እግዚአብሔር ልብ ይመለከታልና ልባችንን ልቡን ይግዛ ለማለት የተላለፈ መልእክት ይመስላል። ለፈቀዱ ዘአርአይከ ርደተ እዱ ስብሐት ለከ። ሰው በሰው እይታ ዘንድ መታየትን ይወዳል፣ በእግዚአብሔር ዘንድ ግን ውስጡ ጨልማል። ልክ የማቴዎስ ወንጌል ምዕራፍ 23 ቁጥር 27 ላይ እንደተጻፈው አንድ የተለሰነ መቃብር ውጩ ነጭ ውስጡ የበሰበሰ ሥጋ ተሸክሟል። የሚገርመው ይህ የሰነፎቹ ደናግል ምሳሌ ነው። እኛስ የቱ ጋር ነን? በሩ ከተዘጋባቸው ሰነፎች ወይስ ከጥበበኞች? ውድ ኦርቶዶክሳውያን፣ ይህ የሕይወት ጉዳይ ነው። አላውቃችሁም እንዳንባል ቀድመን መዘጋጀት ያስፈልገናል። ነፍሳችን ከየትኛው ወገን ናት? ሐሳባችሁን በኮሜንት ላይ አስቀምጡ። ለሌላውም እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንደዚሁም ኮፒ እያደረጋችሁ አዳርሱ።
ክርስቶስ መጻ ወሐመ ወበሕማማቲሁ ቤዘወነ አሜን። ስሉስ ቅዱስ መገብተ ሰባቱ ሀብታት ዘትሁቡ አስበ አሰርከ ዕለት ለቀደምት ወለደሃርት ስብሐት ለክሙ ሀበ ማዕርጋት አሰርቱ ዛግባይክሙ ፀሐየ ሶበ ሀቤክሙ ጊዜ ሰርክ ጸለየ ሕዝቅያስ አመደ ወየ ስብሐት ለክሙ ጊዜ ጸልዮ ሥላሴ ባይዛነ መንፈስ ርሂብ እለ ትሰምዑ ለወሳሰ ልብ ወትጸመሙ በዛንባብ ስብሐት ለክሙ በይነ ሥጋዊ ሲሳዩ ወመንፈሳዊ ሲሳዩ ለዘርህ በሰብ በጀጋዩ ሥላሴ ዘትየልዩ ስብሐት ለክሙ ይዜፍና ሰክ ዳዊት አመ ውስተ ናይስ ቆመ ሰለስተ ግብራተ ድረ ፈጸመ ዘመሃርክምዎ ለዳዊት ቅድመ መሃሩኒ ሥላሴ ዳግመ